መባል በጣም የተለመደ ነው ሶ ያ ሪፒቲሽን ሩቲን ፎርም ያደርጋል ፐርፌክሽን ያመጣል በጣም ጥሩ ሪዛልት አቺቭ እንዲያደርግ ያግዘዋል ማለት ነው ምናልባት አንድ ዜማ የሚማር ልጅ አንድ ቀን ሙሉ የሆነች ነገር ሲል ይውላል ችሎታል እኮ በለው ድገመው እየተባለ ማለት እኔ ግን ጠባዩንም በጣም የሚገራው ይመስለኛል ይሄ ነገር ሰው ኢጎይስቲክ መሆን ይችላል ታዲያ እንደዚህ ሲደጋግም ሙሉ እኔ ካንተ የተሻላቃለው ማለት ይችላል በጣም ሂዩሚሊቲ አለ የሚያስተምሩሽን ሰዎች የምታከብሪበት ልክ አለ ማለት እኛ እንግዲህ በዘመናዊ ትምህርት ቤት ነው ያደግነው ግን ለአስተማሪዎቻችን ያለንን ፊሊንግ እናውቀዋለን በስምም ማናስተውሳቸው ሊኖሩ ይችላሉ ምናምን የአብነት ትምህርት ቤት ባህል ግን መምህራኖቻቸውን ሲያስታውሱ የሚያለቅሱ ሰዎች ፈጥሯል ከዲሲፕሊንም አልፎ ማለት ነው ማይንድ በማጥራት የሌላው ሰው ማይንድ እንደዚህ ነው ማለት አይቻልም ሁሉንም ሰው ሳይኮሎጂ ለምሳሌ አንቺ ጋር ሰዎች ቴራፒ ሲመጡ ከዚህ በፊት የሆነ ሰው የነገረሽን ኬዝ ይዘሽ እነሱ ላይ አፕላይ አታደርጊው ለመጀመሪያ ጊዜ ቴራፒ እንደምትሰጪ ያህል ነው እኛ በመጽሐፍ ቅዱስ ትልቁ ቴራፒስት እግዚአብሔር ነው ለብቻ የሚያናግረው እሱ ነበረ ለምሳሌ አዳም መጥቶ የሰጠኝ ሴት ከዛፉ ሰጠችኝና በላው አላት ብሎ ነገር ለምን ከዛፉ ሰጠሽው አላላት ያደረግሽው ምንድነው ነው ያላት የራሷን ስቶሪ እንድትተርክ እድል ሰጥቷታል ለብቻዋ ማለት ነው ስለዚህ እያንዳንዱ ሰው የየራሱ ፐርስፔክቲቭ የየራሱ አስተሳሰብ አለው ስለዚህ ሳይኮሎጂ ልምድ ያለው ልምድ የሌለው የሚሆን ፊልድ ነው ማለት ከዚህ በፊት በጣም ብዙ ሰዎች ቴራፒ ሰተሽ ሴሽን ኖሮሽ ሊኖር ይችላል አሁን የሚመጣውን ሰውዬ ግን ለመጀመሪያ ጊዜ ቴራፒ መስጠት ልጀምሪ ነው እና እርግጠኛ የማይሆንበት በጣም ሰፊ እንደዛ ይመስለኛል አዎ በነገራችን ላይ የፈጠረው አምላክ ራሱ የሰው ልብ እንዴት አይነት ነው ይላል እንዴት ክፉ ነው አይመረመርም ይላል የፈጠረው አስቢው እንግዲህ የሰው ልብ መመርመር የሚችል ፈጣሪ ነው አይደለ እሱ ራሱ ልብን ይመረምራል በአይምሮአችን ያለውን ያውቃል እንዴት አይነት ጥልቅ ነው ይላል ስለዚህ የፈጠረው እንዲህ ከገረመውና ከጠለቀበት ያልፈጠርኩት እኔ እንዴት ነው ማረገው እና የእያንዳንዱ ሰው ማይንድ በጣም ውቅያኖስ ማለት ነው እና እንደዛ የትኛውም ዓለማችን ላይ ያሉ ዩኒቨርሲቲዎች የመጀመሪያ ፊልዳቸው ቲዮሎጂ ነው በቲዮሎጂ በሃይማኖት ነው የሚጀምሩት ከዛ ቲዮሎጂ ፊሎሶፊን ወለደ ፊሎሶፊ ሳይንስን ወለደ ከዛ በኋላ የመጡ ናቸው እና ሳይኮሎጂ ምን ላቸው ስለዚህ የፊሎሶፊ ልጅ ነው ማለት የሃይማኖት የልጅ ነው ማለት ነው ስለዚህ በሰው ማይንድ ላይ እንግዲህ እውነትም ሆነ ልክም ሆነ ውሸትም ሆነ ሃይማኖት ማለት ነው እውነትም ሆነ ውሸትም ሆነ ሲግኒፊካንትሊ በሰው ማይንድ ላይ ተጽዕኖ ያለው ትልቅ ነገር ነው ሃይማኖት ስለዚህ አንድን ሰው በአይምሮ ላይ በአስተሳሰቡ ላይ በጠባዩ ላይ ያለበትን ችግር ኪዩር ለማድረግ ህመም ከሆነ ኪዩር ለማድረግ በአይምሮ ላይ ትልቅ አስተዋጽኦ ያለውን ፊልድ ኢግኖር ማድረግ አይችልም ሃይማኖት በዓለማችን አስተሳሰብ ላይ ኤቲስቱም ቢሆን ማለት ነው ከሃይማኖት አስተሳሰብ ቅኝት ሊወጣ አይችልም ክርስቶስ እንደ ስነ ልቡናዊ ህክምና እንደሰጠ ሆኖ ስናየው ለምሳሌ ሳምራይቷን ሴት ትሪት ያደረገበት መንገድ ለማንኛውም የሳይኮሎጂ ትሪትመንት ለሚሰጡ ሰዎች ትምህርት ነው ሃርት ፒፕል ይባላል የተጎዱ ሰዎች ሰው ይጎዳሉ እና እቺ ሴት በጣም መገለል የደረሰባት ያልተሳኩ ትዳሮች ያሳለፈች የማህበረሰብ መገለል ያለባት ጥሩ ስሜት ላይ የነበረች አይደለችም እና ክርስቶስ መጥቶ በመጀመሪያ ውሃ ጠጭኝ በማለት ነው የጀመረው እሷን ሊረዳ እንደመጣ ሳይሆን ከሷ እርዳታ እንደሚፈልገው ነው ኮንቨርሴሽኑን የጀመረው ውሃ ጠጭኝ አላት አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው ከዛ በዛ ላይ ደግሞ ጉድጓዱ ጥልቅ ነው መቅጃ የለህም አለችው ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ የህይወትን ውሃ እንዲሰጥሽ ትለምኙ ነበር አላት ቀስ እያለ አንተ ከያዕቆብ ትበልጣለህ ትለዋለች እኔ ያዕቆብ ፈጣሪ እኮ ነኝ እኔ ማን እንደሆንኩ አታውቂም አላለም ከዛ የቆየ ቀስ እያለ ነው እየጠየቃት የመጣው ከዛ ባልሽን ጠርተሽ ነይ ሲላት ባል የለኝም አለች እኔ አላቅም ባል እንደሌለሽ አላላት አሁን ያለው ባልሽ 5 ባሎች ነበሩሽና አሁን ያለው ባልሽ ትክክል ስላልሆነ ህጋዊ ስላልሆነ ባል የለኝም ማለትሽ መልካም ነው ያላት ከስተቷ ውስጥ እውነት ነው ያወጣው
ጀስቲፋይ ያደረገው ማለት ነው ያለችው። ከዛ ነቢይ እንደሆን ካለው ምንም መጨረሻ ላይ ኢየሱስ የሚባል ክርስቶስ የሚባል መሲህ እንደሚመጣ እናውቃለን፣ እሱ ሁሉን ይነግረናል ስትለው የሚያናግርሽ እኔ እርሱ ነኝ አላት። ስሜት መታገስ መቻል፣ አዘኔታ ማሳየት የመሳሰለውን ርህራሄ ማሳየትም በሃይማኖት በጣም ያሳያል። ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል እና እግዚአብሔርን ሰጪ ነው ብቻ አይደለም እያለ ያለው ያዕቆብ፣ ሳይነቅፍ ነው የሚሰጠው። እግዚአብሔር እንደሰጠን ሁሉ እስክንረሳ ድረስ እድል ሰጥቶናል። የእሱ ስጦታ የሚገርመው አያስታውሰንም። አሁን ሰው የሆነ ስጦታ ሰጥቶ በጣም ምነው ባልሰጠኝ እስክትይ ድረስ ሊያስታውስሽ ይችላል። እንዴት ነው የሰጠው ነገር እየተጠቀምክበት ወደድከው፣ ልብስ እኮ አምሮብሃል፣ ይሄ ነገር በጣም ተስማምቷል እያለ ያስታውሳል። የሆነ ጊዜ ገንዘብ አውጥተው የሆነ ሰው ረድተው አስተማሩት፣ ሁሌ እንዳስተማሩት ያወራል። እንደው ምነው ባላስተማሩኝ ወይ ደግሞ ያወጡትን ወጪ በከፈልኳቸው እስኪል ድረስ ሰዎች ያደረጉትን ነገር እያስታወሱ ያሸማቀቃሉ። ሰው ደግሞ የበላይነት ስሜት አለማሳየት ማለት ማዘን ጥሩ ነው፣ ግን ደግሞ የተሰጠውን ስጦታ ኢንጆይ እንዲያደርግ እድል መስጠት ያስፈልጋል። ዞር ማለት ያስፈልጋል። እግዚአብሔር በየቀኑ እየመጣ ስለምንተነፍሰው አየር ስለምንንቀሳቀሰው እንቅስቃሴ እንዴት ነው እግርን እየተጠቀምክበት ነው በደንብ አይልም። በቃ ሰጥቶናል፣ አይምሮ ሰጥቶናል፣ ኦፐሬት እንድናደርግበት ነው የሰጠና ጥንቃቄ የሚያስፈልገው ሽባም ሊያደርጋቸው ይችላል አንዳንዴ የምናሳየው ሀዘኔታ እና እዛ ላይ ጥንቃቄ በጣም ማለት ምን ውስጥ ነው ያለውት እንዲሉ ማለት በጣም እንዲሰማቸው ሊያደርጋቸው ከሆነው በላይ ሊያደርግ ይችላል። ስለዚህ መርዳት ህልፕ ማድረግ ግን እዚህኛው ላይ ከፍተኛ ጥንቃቄ ማድረግ ያስፈልገዋል። መጀመሪያ ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ ነው። የመጀመሪያው መፍትሄ እሱ። እንዴት እነዚህ ሰዎች ያ የሚወዱት ሰው ከሞተባቸው ገና 1 ቀን 2 ቀናቸው ነው። መሞቱንም አምነው አልጨረሱም። ታይም የሚፈልግ ነገር ነው። ጉዳዩንም አድሬስ ማድረግ ላይ ያስፈልግ ይችላል። ሄዶ ቤታቸውን ማጽዳት ሊቻል ይችላል። ምግብ ማቅረብ ሊሆን ይችላል። ነገሩን እኮ ጉዳይ ማድረግ ራሱ ላይ ያስፈልግ ይችላል። ማለት ገና ኢትስ ቱ ኤርሊ ጉዳዩን አድሬስ አድርጎ ታየው ተጽናና ብሎ ለመምከር በጣም እንደ አብሮ ማዘን ይሻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት፣ ሩም መስጠት ያስፈልጋል። እግዚአብሔርም አልከለከለም። ክርስቶስም እንደሚያስነሳው እያወቀ ለአልዓዛር አልቅሷል። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪውር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። ስለዚህ እነዚህ ሰዎች እግዚአብሔር ያልከለከላል እንባ ሰጥቷል። በሐዘን ጊዜ የሚወጣ እንባ የሚባል ሪሊፍ የሚሰጥ የሆነ ነገር አለ። ያንን እንዲያለቅሱ እድል መስጠት ያስፈልጋል። ከተቻለ አብሮ ማልቀስ፣ አብሮ ማዘን። በነገራችን ላይ እንዳዘንሽ ስታዝኝ ሰዎች አብረውሽ ማዘናቸውን ማየት የራሱ ትንሽ ያጽናናል በጣም። የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ይሆናሉ። ኢዮብ ሁሉ ነገር እንግዲህ 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ፣ ማቅ ለብሰው አብረውት አለቀሱ ይላል። ይሄ ቴራፒ ነው። ከዛ በኋላ ያደረጉት ነው ጥሩ ያሉ ነው። ከዛ በኋላ ወደ ትራውማ መለሱት። ምንድነው ጀስቲፋይ ለማድረግ ሞከሩ። እግዚአብሔር ስለ ኃጢአትህ ነው እንደዚህ ያደረገብህ እንዴ እኔ ምን አደረኩ ይላል ኢዮብ። አይ አንተ እግዚአብሔር ብለው ብዙዎቹ ለእግዚአብሔር የምንጠቅሳቸውን ጥቅሶች ተናግረዋል። ሰዎች በጣም ፖኤቲክ ናቸው። ሳይኮሎጂ ምክር ስጡ ስትባሉ ስለሞተው ሰው ታቡ እንዲደረግ አይደለም ማለት እንዲወራ ሜሞሪ በቃ መጽሐፍ ቅዱስ እኮ ይሄንን ነው ሲያደርግ የነበረው። እንዴት አይነት ሰው ነበረ፣ ስለ ወዳጄ ስለ ዮናታን ቅኔ ቀኛለሁ ይላል ዳዊት። የሙሾ ቅኔ ስለ ሳኦል እንዴት ያሉ ያማሩ ነበሩ፣ ጀግኖች ነበሩ ብሎ ያሞግሳቸዋል። በዛ ሙገሳ ውስጥ እያደረገ ያለው ምንድን ነው? ትራውማውን እያጠፋ ነው ማለት ነው። እና በለቅሶ ውስጥ በሐዘን ውስጥ እያንዳንዱ የሚደረገው ሰውየውን በደንብ እንድናስታውስ ቤተሰብ ተሰብስቦ እንዲያወራው ወሬ ይቀይራሉ ሰዎች። አሁን ስለሞተው ሰው ሲነሳ ወሬ ወደ ሌላ ነገር፣ በተለይ ልጆች ላይ የሚፈጸም በደል ልነግርሽ አልችልም ማለት አያስፈልግም። አንዳንዴ በቃ እና ማገዝ፣ ቦታውን ቤቱን መጥረግ ምናምን ዝም ብሎ ካርታ ሲጫወቱ አምሽቶ ቁማር ተበላልቶ ከመሄድ ስለ ጉዳዩ
እንደው ሳናነሳ ግን ሌላ ጉዳዮች ማንሳት እንደው እውነት ነው የምነግርሽ ስለ ሟቹ ወይም ስለ ሀዘኑ እያወራ ሀዘን ከሚያማስል ሰው ሌላ ወሬ እያወራ ሰዎቹን ዲስትራክት የሚያደርግ ሰው የተሻለ ቴራፒ ሰጥቷቸው ቻችን በጣም ጂኒየስ ናቸው ማለት በዲፎልት እንደዚህ አይደረግም ይሉሽ አንዳንዱ እኛ አንብበን ተምረን ምናምን የገባንን ነገር ነውር ነው ይሉሽ በቃ ይሄ ነው ዊዝደም የሚባለው ኖሌጅ እና ዊዝደም ልዩነቱ ይሄ ነው ኖሌጅ ምናምን አጥንተን አንብበን ተምረን ምናምን የምናገኘው ዊዝደም ግን በቃ እንዴት ነው ከመኖር እንትን ውስጥ ገንዳ ውስጥ መዋኘትና ውቅያኖስ ውስጥ መዋኘት ማለት ነው ልዩነቱ ዊዝደም ውቅያኖስ ነው እኛ ገንዳ ውስጥ ነው የሚዋኝ እናት አባቶቻችን አረጋውያኑ በተለይ አይ እንደዚህ ነው የሚሆነው ካሉ አሉ ገብቷቸዋል ከህይወት ተምረዋል ምን እንደሚያመጣ በጣም በቀላሉ እኛ አሁን እንደዚህ ዲስከስ የምናደርገው መከራ አይተን ፖድካስት እኮ ለእነሱ ነው መሆን ያለበት ብዙ ነገር ይሉሻል ቢመጡ ብዙ ነገር ያካፍሉናል ዴፊኒትሊ አሁን ፈረንጆቹ ነው መቼስ የቀዳ ነው ከጥቁር ልብሷ ጀምሮ ከሌላውም ነገር ምናምን አብዛኛው ይሄ ቀነስ ያለ ሀዘን ከነጮቹ የቀዳ ነው ነጮቹ ብዙ ባያለቅሱ ከዛ በፊት ብዙም ፍቅር የላቸው እውነት ለመናገር እንዲህ ትስስር ያለ እንትን የላቸው ገና ልጅ እኮ አመት እስኪሞላው እኮ አይታገሱም ለብቻው ክፍል ሲሰጡት ስለዚህ በጣም ሴፓሬትድ የሆነ ላይፍ ነው ዘግቶ በል ማህበረሰብ የሚባል አይነት ነው ህይወታቸው አኗኗራቸው አብረው እየበሉ እየጠጡ አይነት አይደለም በጣም ኢንዲቪጁዋሊስቲክ ነው አፕሮቹ አኗኗራቸው ከመጀመሪያው ስለዚህ ለቅሶ ግልግል ነው አይነት ቶሎ ቀብሬ ልገላገል አይነት እና እዛው ማታውን ፓርቲ የሚያደርጉበት አይነት ነገር እና ስንቀዳ ወይ እንደነሱ ሙሉ የተለያየ ህይወት ኖሮን ቢሆን ኖሮ ብዙ አይጎዳንም ነበር እንደ ማህበረሰብ ተሳስረን አንዱ ካንዱ ጋር እንደዚህ ሆኖ ኖሮ ለቅሶ ላይ ፈረንጅ ልሁን ስትል ሀዘኑ ፈረንጅ መሆን ያቅተዋል እና በጣም ከባድ የሚሆነው እሱ ይመስላል በርዝዴይ ፎር ኢተርናል ላይፍ ወይም ለዛኛው ህይወት ተወለድክ ወደዛኛው ህይወት ነው እንግዲህ እዛ ስንሄድ የምናከብረው በርዝዴይ ሞትንበትን ቀን ይሆናል አናውቅም እዚህ ባለነው ሆነን ግን ስናየው ከባድ መስሎ ይሰማናል እንጂ የአንድ ትልቅ ቻፕተር ዘላለማዊ ቻፕተር የሚከፈትበት ነው የማያልቅለው ኦኬ ህልምና ራእይ እንግዲህ ራእይ ነቅተሽ የምታየው ማለት ሰው ሳይተኛ ነቅቶ ሰማይ ተከፍቶ የሆነ ነገር ከታየው ወይ መልአክ ተገልጾ ከታየው ምንም አይነት ሪቪሌሽን ከኖረ እሱ ራእይ ይባላል ሳይተኛ ማለት ነው ሳይተኛ እሺ በክሊር ማይንድ ነው አይገናኝም ይያልከ ከህልም ጋር ህልም ግን ተኝተን የምናየው ነው በእውነት በጣም ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው አሁን የቤተክርስቲያናችን የመጀመሪያ አራተኛው መቶ ክፍለ ዘመን ሞናስቲሲዝምን ወይ ምንኩስናን የጀመረው ቅዱስ እንጦንስ የተናገረው አንድ ቃል አለ ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል በመንፈሳዊ አይን ህልምን የሚያምን ሰው የዲያብሎስ መጫወቻ ነው a toy for a devil ነው የሚለው እንግዲህ እንደ አሻንጉሊት ነው ምን ማለት ነው መጀመሪያ ህልም ከሶስት መንገድ ነው ከሶስት ነገር ነው የሚታየው እሺ አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ ህልም ከስራ ብዛት ይታያል ሰው ከዋለበት ውሎ ካደገበት አስተዳደግ ምናልባት እዚህ ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ ተኮሩበት እንጂ ማለት ነውና ከስራ ብዛት ይታያል ይላል ከሐሞት የሚለው የኛ መጽሐፍ ማለት ነው ሶስተኛው ከሰይጣን ሊታይ ይችላል ሰይጣን የኛን ቶት አክሰስ ማድረግ አይችልም ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው ኦኬ ስለዚህ ከነዚህ ከሶስቱ አንዱ ነው ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት ነው በሃይማኖት ትምህርት ከእግዚአብሔር የሚታይበት ከስራ ብዛት ከውሎ ከኤክስፒሪየንስ ሊታይ ይችላል ከሰይጣን ሊታይ ይችላል ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው 1/3 ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርገው አሁን ይሄን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠባይልም ሰው ህልም ጠባይልም ሁሉም ሰው ለራሱ ጠባይልም አላይም እኮ እኔ በቃ በስንት አንዴ ነው የማየው ካየው ጠባይልም ይላል ሁሉም ሰው
እግዚአብሔር ህልም ያሳያል? አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መነገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ሊሆን ይችላል በህይወት ዘመን። በነገራችን ህልም ብቻ አይደለም፣ ትንቢትም። ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱሉ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይውሉ። ወደ ህልምም ስንመጣ በህልም ብቻ መነገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንደኛ ነፃ ፈቃዱ መንካት ነው፣ አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መነገር ያለባቸው። በራእይ የሚናገረው ደግሞ በራእይ መነገር ያለበትም። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት፣ በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ እንዴ የዛሬው ህልም ደግሞ ጭራሽ አምላክን ትወልጃለሽ እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረበት። በህልም አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበት። ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታየው። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም።